ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብሯን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ሐሙስ ረፋድ ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ አጫጭር መረጃዎችን በፍጥነት እንዲደርሷችሁ የደውል ምልክቱንም መጫን አትዘንጉ እያልኩኝ ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ በሀገራችን ኢትዮጵያ በኦሮሚያ ክልል በምስራቅ ወለጋ በርካቶች ተገድለዋል። በምስራቅ ወለጋ ኪረሙ ወረዳ ጮቤ በተባለው ቦታ 15 ሰው ተገድሏል። ከሞቱት ውስጥ እንግዲህ ንጹሐን እንደሚገኙበት ተገልጿል። ሌሎች እርሻ ማሳ ላይ እንደተገደሉ እና የቀሩት ደግሞ መኖሪያ ቤታቸው ውስጥ የተገደሉ መሆኑን መረጃዎች ወጥቷል። የወረዳው አስተዳደር አቶ ብርሃኑ ፍቃዱ ጥቃቱን ያደረሱት ተናግሯል። እንግዲህ ጥቃቱን ያደረሱት ጽንፈኛ ኃይሎች ናቸው በአካባቢ የሚንቀሳቀሱት ነው የሚለው። ጽንፈኛ ኃይሎች እንግዲህ ሲባል ግልጽ ያልሆነ አካሄድ ነው። ጽንፈኛ ብሎ እነሱ እንግዲህ ብዙውን ጊዜ ሲናገሩ የምንመለከተው የአማራ ፋኖ ነው። አሁን ጽንፈኛ ብሎ አዲስን ያወጡ ምናልባትም በወለጋ አካባቢም እነዚሁ የአማራ ኃይሎች እየተንቀሳቀሱ ነው፣ ጥቃት እያደረሱ ነው ብሎ እያነሱ እንደሚገኙ ነው የተገለጸው። እንግዲህ 9 በጥይት የተመቱ ሲሆን ሌሎቹ 6 ደግሞ በስለት መሳሪያ ነው የተገደሉት ተብሏል። እንግዲህ ከብትና ንብረትም የተዘረፈ መሆኑን የወረዳው አስተዳዳሪ ገልጾታል። አድማጮች ተመልካቾች፣ በሌላ መረጃ 3 የትግራይ ተቋማት ፓርቲዎች በአዲሱ አስተዳደር ላይ ቅሬታ አቅርቧል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ በቅርቡ ያቋቋሙት ካቢኔ ለአንድ ወገን ያደላ ነው በማለት ነው እንግዲህ በክልሉ የሚንቀሳቀሱ 3 ተቃዋሚ ፓርቲዎች ቅሬታቸውን ያቀረቡት። 3ቱ ፓርቲዎች የጋራ ጥምረት ፈጥረው የሚንቀሳቀሱም ናቸው። አረና፣ ኡናትና ባይታውና ናቸው። እንግዲህ በትግራይ ውስጥ የሚንቀሳቀሱ እነሱ ናቸው አሁን በአዲሱ ጊዜያዊ አስተዳደር ላይ ቅሬታ ያቀረቡት። በሌላ መረጃ በአማራ ክልል በደባርቅ በጉዞ ላይ በነበረው ሾፌር 6 ወጣቶችን አሳፍሮ ሲጓዝ የነበረው ሾፌር በመከላከያ ተረሽኗል። 6ቱም ወጣቶችም እንግዲህ እንደተገደሉ ነው የተገለጸው። በሚኒባስ መኪና ሲያሽከረክር እንደነበር እና ቦታ የለኝም ብሎ ብላቸውም ከላይ እንደተሳፈሩ የተገለጸበት ሁኔታ ነው ያለው። ወጣቶቹ ትጥቅ እንደያዙ መረጃዎች ይጠቁማሉ። ምናልባትም እንደዚህ አይነት ጋጠወጥ ኃላፊነት የጎደለው አካሄድ ማሄድ ዋጋ አስከፍሏል ሲሉ በርካቶች ቅሬታቸውን ገልጿል። አንደኛ ሾፌሩ የታጠቁትን መጫን አልነበረበትም። ሁለተኛ ደግሞ መከላከያ ጫካ ውስጥ ተደብቆ በዛ ልክ እነሱ ሲጠብቃቸው ለአደጋው ተጋላጭ መሆናቸውን ነው እንግዲህ የተገለጸው። አድማጮቻችን፣ በሌላ መረጃ በእብናት የተደበደቡት የወረዳው አስተዳደር ሆስፒታል ይገኛሉ። ሌላኛው ኃላፊም ጎንደር ሪፈር ተብሎ ሆስፒታል እንደሚገኝ ተገልጿል። አንደኛውን ኢንስፔክተር እንግዲህ መከላከያ ትላንት እንደረሸነ መረጃ ሰጥተናችሁ ነበር። በሌላ መረጃ በለሳና እብናት የሚገናኙባቸው ኩታ ገጠም ቦታዎች ደፈጣ ተደርጎ ሚሊሻ ተጎድቷል። ምዕራብ አርማጮ በነበረው ውጊያም 2 አርሶ አደሮች መገደላቸው ተሰምቷል። በምዕራብ አርማጮ ደረቅ አምባ በተባለው ቦታ ውጥረት መኖሩ ተሰምቷል። ቋራ፣ ሽንፋ፣ መተማ፣ ሻውራ የድሮን አሰሳ እንዳለ መረጃዎች ይጠቁማሉ። ጥንቃቄም እንዲደረግ መልእክት እየተላለፈ ይገኛል። መተማ ውጊያ ቀጥሏል። ይህ ቦታ እንግዲህ የአየር ሽፋን ያስፈልጋል ተብለው አሰሳም እያደረገ ይገኛል ተብሏል። ጥንቃቄ እንዲደረግም ተገልጿል። በተመሳሳይ የድሮን ጥቃት ዛሬ መፈጸሙን ተሰምቷል። የደረሰው ጉዳት አልታወቀም። እንግዲህ በጃዊ ቀጠና ነው እንግዲህ ተብሏል። ጃኒ ሃና ይባላል ይሄ ቦታ። እዚህ አካባቢ የድሮን ጥቃት መፈጸሙ ተገልጿል። እንግዲህ ቀደም ሲል በአማራ ክልል የተለያዩ ቦታዎች ላይ የድሮን ተተኳሾች ሬዲ ሆኗል፣ ገብቷል። ኮምቦልቻ አካባቢም እንደዚሁ ባህር ዳር እና ጎንደር አየር ማረፊያን ተጠቅሞ የድሮን ተተኳሾችን ስላስገባ ጥንቃቄ ይደረግ ብለን መልእክት እያስተላለፍን ነበር። አንዳንድ የፋኖ ኃይሎች ጠንከር ያሉባቸው ቦታዎች እና መከላከያን መውጫ ማግቢያ የሚያሳጧቸው ቦታዎች ላይ ከአየር ላይ ሽፋን ያስፈልጋል እየተባለ ቦታ እያዩ ጥቃት እየፈጸሙ ይገኛሉ። የጥንቃቄ መልእክት የተላለፈባቸው ቀጠናዎች ጥንቃቄ እንዲደረግ መልእክት እየተላለፈ ይገኛል።
በሌላ መረጃ በቆቦ ከተማ ወታደራዊ አፈሳ እየተደረገ ይገኛል። በኦሮሚያም እንግዲህ በግዳጅ ወታደራዊ አፈሳ እየተደረገ ይገኛል። ቆቦ ላይ ስራ እናስገባቸዋለን ተብሎ ነው በርካታ ወጣት ከተሰበሰበ በኋላ ታፍሶ ወደ ማሰልጠኛ የወሰዷቸው ብለዋል። እንግዲህ በኦሮሚያ ክልል ውስጥም ብሔራዊ ውትድርናን የሚመስል እንቅስቃሴ ነው አሁን እየተደረገ ያለው። እያንዳንዱ በኦሮሚያ ክልል ውስጥ የሚንቀሳቀሱ የሚሊሻ አባላቶች አንድ ሚሊሻ 10 ወጣት እንዲያስመዘግብና እንዲያመጣ ግዳጅ ተጥሎበታል። ከዚህ ጎን ለጎን ደግሞ አንዳንድ ቤተሰቦች ልጆቻቸውን ገንዘብ እየከፈሉ ለሚሊሻ እያወጡ ይገኛሉ። ገንዘብ ያሌላቸው ደግሞ ልጆቻቸውን ለውትድርና አሳልፈው እየሰጡ እንደሚገኙ ተገልጿል። ዞሮ ዞሮ ስሙን ቀየረ እንጂ የደርግ ጊዜ የብሔራዊ ውትድርና መብትና ግዴታ የሚለውን አካሄድ ነው አሁን መንግስት የያዘው ተብሏል። ምናልባት አማራ ክልል ላይ እየተደረገ ያለው ጦርነት ሰፊ ጊዜ ስለሚወስድ አሁንም ወደ ማሰልጠኛ ከፍተኛ ቁጥር ያለውን ወታደር እያጓጓዙ እንደሚገኙ ነው የተገለጸው። በሌላ መረጃ ትላንትና በሸዋ በነበረው ዘመቻ ከወረኢሉ ሎጂስቲክ ጭኖ ወደ ግሼ ራብል ሲሄዱ በነበሩት ተሽከርካሪዎች ላይ በደፈጣ ጉዳት ደርሶባቸዋል። በሸዋ ዘመቻ ተጀምሯል። እንግዲህ ከኮምቦልቻ ከከሚሴና ከመሃል ሜዳ የተወጣጣ ሰራዊት ወደ ግሼ ራብልና አንጾኪያ ማኮይ ሲያጓጉዙ ነበር። ትላንትና እንግዲህ በሬማም የነበረው ውጊያ ተጠናክሮ የቀጠለበት ሁኔታ ነው ያለው። መቆሚያ የሌለው እንግዲህ የዘመቻ ጥሪ አሁንም የቀጠለበት ሁኔታ መኖሩን ነው መረጃዎች የሚያመላክቱት። በሌላ መረጃ የቱሪዝም እና የንግድ ከተማ የሆነችው የቱርክ ኢስታንቡል ከተማ በመሬት መንቀጥቀጥ ተመታለች። በሬክታንግል ስኬል 6.2 እንግዲህ የተመዘገበ የመሬት መንቀጥቀጥ ገጥሟታል ኢስታንቡልን። ይህ ዘገባ እስከተጠናከረበት ጊዜ ድረስ እንግዲህ የቱርክ መገናኛ ብዙሃን እንዳሉት ከሆነ ከ262 በላይ ሰዎች መጎዳታቸው ታውቋል። ከህንፃ ውስጥ ወጥተው ለማምለጥ ሲሉ ነው እንግዲህ የተጎዱትም ነው የተባለው። ኢስታንቡል አስተዳደር ነው እንግዲህ መረጃውን ያወጣ። ይህ የመሬት መንቀጥቀጥ ሌሎች የቱርክ ከተሞችንም አካሏል ነው የተባለው። እንግዲህ የስምር እና የቡርሲና ባልኬሰር ከተሞችንም አካሏል ተብሏል። እንግዲህ በርካቶችም በፍርሃት ከቤታቸው ወጥተው በመንገድ ላይ ይታያሉ ተብሏል። የቱርክ ፕሬዝዳንት ረሲፕ ጠይብ ኤርዶሃን ፈጣሪያችን ይመስገን ብዙ ሰው አልተጎዳም እያሳከምን ነው ሲሉ እንግዲህ ለፈጣሪ ምስጋና አቅርቧል። አደጋው የቀነሰው ተማሪዎቹ ትምህርት ቤት አለመሄዳቸውና ከቤተሰቦቻቸው ጋር ቤት በመገኘታቸው ነው ተብሏል። ከ2 ዓመት በፊት እንግዲህ በቱርክ የተከሰተው የመሬት መንቀጥቀጥ ከ53 ሺህ በላይ ዜጎች መሞታቸውን ይታወሳል። ከዚህ በተጨማሪ ንብረት ፎቆች መውደማቸው የሚታወስ ጉዳይ ነው። ሌላው ቀርቶ ጎረቤት ሀገር የሆነችው ሶሪያ እንኳን 6 ሺህ የሚሆኑት ዜጎቿ ማለቃቸው የሚታወስ ጉዳይ ነው። ይሄንን በማስታወስ እንግዲህ የኢስታንቡል ነዋሪዎች ቤታቸውን ለቆ በየመናፈሻው ዛፍ ስር ተጠልሏል ነው የተባለው። አድማጮቻችን፣ በሌላ መረጃ የግብፅ ፕሬዝዳንት አብዱልፈታህ አልሲሲ የኢትዮጵያ ጎረቤት ወደ ሆነችው የወደብ አቅራቢ ሀገር ጅቡቲ ማቅናታቸው ተሰምቷል። እንግዲህ መክረው ተመልሷል። ኢትዮጵያ ለጅቡቲ የኤሌክትሪክ ኃይል ታቀርባለች። ግብፅ ደግሞ በዚህ ጉዳይ ደስተኛ አይደለችም። በተመሳሳይ ኬንያም ኤሌክትሪክን ከኢትዮጵያ ትገዛለች። ግብፅ ጅቡቲ በኤሌክትሪክ ራሷን እንድትችል እያገፋፋች መሆኑንም ተሰምቷል። በፀሐይ እና በንፋስ ኃይል ኤሌክትሪክን እንድታገኝ እየገፋፋች ትገኛለች። ግብፅ እንግዲህ ኢትዮጵያን እየዞረች ትገኛለች ማለት ነው። ለህዋትም እንግዲህ የድሮን ቴክኖሎጂ እያሰለጠነች እንደምትገኝም መረጃዎች ሲወጡ ነበር። ከኤርትራ ጋርም እንግዲህ ግብፅ ብዙ ስራዎችን የመስራትና ኢትዮጵያን የማካለል ኢትዮጵያን የማጠር ስራዎች ላይ በጣም ተጠምዳለች ማለት ነው። እንግዲህ የኢትዮጵያ መንግስት ይህንን እንኳን ግምት ውስጥ አስገብቶ የውስጥ ጦርነትን በሰላማዊ መንገድና የህዝብን ጥያቄ መልሶ ታጣቂዎችን መጨፍጨፍ አላቆመም። በአማራ ክልል የተጀመረው ውጊያ አሁንም ተጠናክሮ የቀጠለበትና የተለያዩ አየሮችን እና ተተኳሾችን ወደ ክልሉ በማስገባት ዜጎች ላይ ውጊያ የከፈተበት ሁኔታ ነው ያለው። በአሁኑ ሰዓት ከጎረቤት ሀገሮች ኮሽ ብል ኢትዮጵያ መመከት ትችላለች የሚሉት በርካቶች ሀሳባቸውን እየሰነዘሩ ይገኛሉ። አብዛኛው ሰራዊት በውስጥ ጦርነት የተመታበትና በውስጥ ጦርነት ተስፋ የቆረጠ የመዋጋት ፍላጎቱ የላሸቀ መሆኑን ነው እየገለጹ የሚገኙት።